እያያችሁት ነው አይደል? ገና ስልጠናው ሳይጠናቀቅ የእነዚህ ተጫዋቾች ስታት እንዲህ ከሆነ ሙሉ በሙሉ ማክስ ሲደረጉ ደግሞ ምን ያህል አስፈሪ ቁጥር እንደሚኖራቸው አስቡት። Got the whole crew with me, running up the city. Salam, salam, yeah, kidsy, wizzy, wizzy family. Yeah, we moving different. They can never get with this kidsy, wizzy, wizzy family. ዛሬ በቪዲዮአችን የቪቲንሃንና የኪሊያን ምባፔን ማክሲንግ ካርድ አብረን እናያለን። እዚህ ላይ እንደምታዩት የኪሊያን ምባፔ ካርድ ማክስ ለማድረግ ሲሞክር ሶስተኛ ጊዜ ነው። በብዙ አጋጣሚዎች ማክስ ለማድረግ ሲሞክር ሲስተሙ ታክሊንግ ላይ ነጥብ እየጨመረብኝ ተቸግሬ ነበር። በዛሬ ቪዲዮ ግን በጣም አሪፍ የሆነ ካርድ ለመስራት ነው የምፈልገው። እውነቱን ለመናገር ብዙ የዴሌስ ካርዶችን አይቻለሁ፣ ነገር ግን እንደ ኪሊያን ምባፔ ኮምፕሊት የሆነ ስታት ያለው ካርድ አይቻል አውቅም። በጣም አሪፍ የሆነ ካርድ ያለው። እውነቱን ለመናገር ብዙዎቻችን ማክስ ማድረግ አናውቅበትም፣ ሲስተሙ በጣም ይከለክለናል። እኛ በፈለግነው ልክ ማክስ እንድናረጋ ያደርገን። ነገር ግን ይህ ካርድ በትክክል ማክስ ከተደረገ ምንም ነጥብ ታክሊንግ ላይ የማይሄድ ከሆነ 98 ሬትድ የሆነውን ሜሲን በትክክል የሚበልጥ ካርድ ነው። ይህንን ያልኩት ያለ ምክንያት አይደለም። ማክስድ የሆነውን ካርድ መጨረሻ ላይ ታዩታላችሁ። ሲስተሙ አውቆ ታክሊንግ ላይ ነጥቡ ትሬን አድርጎብኝ ነበር። እነዛን ነጥቦች አቀናንሰን በስርዓት ከሰራ ግን ከሜሲ በላይ በሁለትና በሶስት ስታት የሚበልጥ ካርድ ይሆናል። ግን እንደኛ ምርጫ ሲሆን ሲስተሙ ራሱ ራንደምሊ ስለሚያሰለጥነው ትንሽ ዲስአድቫንቴጅ አለ። ኤፍቲጂዎች ምባፔን በጣም አድቫንቴጅ እንዳለው አውቀው ከ10 በላይ ነጥብ ታክሊንግ ላይ እንዲሄድ ያደርጋሉ። በዚህ ሰዓት በስታትስና በቁጥር ደረጃ ካየነው አሁን ካሉት ቤስት ከሚባሉት ስትራይከሮች ከሃላንድም ከኬንም በላይ ምባፔን የሚያክል ሃላንድ ፊዚካሊ በጣም ዶሚናንት ነው። አሪፍ ጎሎችን ይከትልል፣ ፓስ ሺልድ ያደርግልን። ኬን ደግሞ ስፒዱ ትንሽ ቀነስ ያለ ቢሆንም ግን በጣም ይጫወትልን። በስታትና በቁጥር ደረጃ ካየነው ግን አሁን ምባፔ ላይ ማንም አይደርስበትም። እሱን እናንተም ታውቁታላችሁ ብዬ አስባለሁ። እስቲ የራሳችሁንም የኬንና የምባፔን እና ደግሞ የሃላንድ ካርዶችን አነጻጽሯቸው። ኖቲስ የምታደርጉት ልዩነት አለ። ኤፍቲጂ እያታለለን ያለው እና ትክክለኛውን ነገር በቀጣይ ቪዲዮ ይዤላችሁ እመጣለሁ። አሁን እንዲህ ብዬ ማውራት አልፈልግም። ምባፔ ፒውር የሆነ 86 ሬትድ ስትራይከር። ወደፊት ስለ ሬቲንግ አሰጣጣቸው በሰፊው ይኖራል። እንግዲህ እያያችሁት ማክስ እየተደረገ ነው። ሌላ ብዙ ደቂቃ እንዳይፈጅብን ነው በቮይስ ኦቨር እያናገርኳቸው ያለሁት። እና እንዴት ነው ማክሲንግ አደራረጉ በጣም አሪፍ ነው ብላችሁ ታስባላችሁ? ያሰባችሁትን ኮሜንት ላይ ጻፉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ለሰዎች እንዲደረስ ላይክ ማድረጋችሁንም እንዳረሱ። ቪዲዮውን እስከ መጨረሻው ተከታተሉ።
በፈለጋችሁት መሰረት የኪሊያን ምባፔን ካርድ በመጨረሻ ማክስ አድርገን ጨርሰናል። እዚህ ስክሪኑ ላይ እንደምታዩት መጀመሪያ ስገዛው ታክሊንጉ 27 አካባቢ ነበር። አሁን ግን ወደ 36 አድጓል። ማለትም 9 ነጥብ ታክሊንግ ተጨምሯል ማለት ነው። እስኪ ያስቡት ይህ ነጥብ ታክሊንግ ላይ ባይባክንና እንደ 88 ሬተሮቹ ሜሲና ሮናልዶ በራሳችን ምርጫ ማክስ የምናደርግበት ስፔሻል ካርድ ቢሆን ነው። ኮንትሮሉ 99 ፓሲንጉ 100 ወይም ደግሞ ኮንትሮሉ 100 እና ፓሲንጉ 99 ነው ነበር። ቅድም ምባፔ በትክክል ማክስ ከተደረገ ሜሲን ይበልጣል ብያችሁ ነበር። እሱንም ትክክል ነው። ምክንያቱም የ88 ሬትዱ ሜሲ ካርድ ላይ ስትሪንግ 97 አካባቢ ሲሆን የኔ ምባፔ ግን ፊዚካል ስታቱ በሙሉ 100 ነው። ቴክኒካል ላይም 199 ብቻ ነበር የሚለው። እንዲህም ሆኖ ግን እውነቱን ለመናገር እጅግ በጣም አሪፍና አስፈሪ ካርድ ወጥቶልኛል። በመቀጠል ደግሞ የቪቲኒያን ካርድ ተመልከቱት። ስትሪንግዙ ከነበረበት 59 ተነስቶ ወደ 83 ገብቷል። ብዙ ሰው ሚድፊልድ ላይ ስትሪንግዝ ያን ያህል አስፈላጊ አይመስለው። ነገር ግን ባለፈው ቪዲዮ እንደተናገርኩት ሌሊስ ላይ ቁመት የሌለው ተጫዋች ቪቲኒያ ሜትር ከ72 አካባቢ ነው። የግድ ስትሪንግዝ ሊኖረው ይገባል። ቁመት ሳይኖረውም ስትሪንግዝም ከሌለው ለመጫወት በጣም ይገባል። በእርግጥ በጨዋታ ውስጥ በመሬት ላይ በጣም አሪፍ ኮንትሮል እና ፓሲንግ አለ። ኳስ የሚይዝ ተጫዋች ነው። ነገር ግን በቁመቱ ምክንያት ኤሪያ ያሉ ወይም ደግሞ ከግብ ጠባቂ በአየር ላይ የሚመጡ ኳሶችን ሺልድ አድርጎ ለመቀበል ትንሽ ይቸገራል። ቢሆንም ግን እጅግ አሪፍ የሆነ ፕሌይ ስታይል አለ። እሺ የኪድዚ ፋሚሊ የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ፋሚሊ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።